ሄሎ ተማሪዎች እንዴት ናችሁ? እኔ ደህና ነኝ። ባለፈው ትምህርታችን ክላሳችን ምዕራፍ ሁለትን አብረን ጀምረን ነበር። ሰው በምዕራፍ ሁለት ምለው ስለ ሜጀርመንት እና ሳይንቲፊክ ሜተድ የሚለው ነበር አብረን ስናይ የነበረው። ኢንትሮዳክሽን ቱ ሜጀርመንት ምን እንደሆነ መለካት ወር ልኬት ምንድን ነው፣ ሳይንቲፊክ ሜተድ በምን እያያዛል የሚለው ስናነሳ ነበር። ሰው ካስታውሳችሁ measurement is a process of just measuring or comparing the physical quantity whose is magnitude is unknown with a known, right? አንድ መጠኑ ያልታወቀውን መጠኑ ከታወቀው ጋር በማነጻጸር በማወዳደር መጠኑን የማወቅ ሂደት measurement እንለዋለን። is a comparison of physical quantity to be measured ማለት የሚለካውን with the unit of measurement that is with a fixed standard measurement። ሁለት ነገር አለ ማለት ነው አይደል? እዚህ ጋር is comparing unknown physical quantity or unknown magnitude with known magnitude with known magnitude አንድ መጠኑ ያልታወቀው መጠኑ ከታወቀው ያልታወቀው ነውን ከታወቀው ጋር ስታንዳርድ በሆነ መንገድ የማወዳደርና የዚህኛው መጠኑ ያልታወቀውን የመለካት ሜጀርመንት እንላለን። so it's comparing unknown to known ነው እና ሁለቱም unknownም just የራሳቸው ይሄ ስፔሻሊ known ይሄ መጠኑ የታወቀው ምን የራሱ ምን አለው ኤስአይ ዩኒት አለው አይደል? ስታንዳርድ ኢንተርናሽናል የሆነ ኢንተርናሽናል ዩኒት ይኖረዋል ብለን ስናነሳ ነበር። እንደ ኦልሶ there are ኮምፖኔንቶች አሉ፣ በጣም ዋና ኮምፖኔንቶች አሉት ብለን ነበር አይደል? three important components of measurement ብለን አንስተን ስናወራ ነበር። እነሱም ምንድናቸው? አንደኛ ፊዚካል ኳንቲቲ የሚለካ ማለት ነው። ምንድነው የምንለካው? ፊዚካል ኳንቲቲ ለምሳሌ ሌንግዝ ነው የምንለካው፣ ርዝመትን ነው፣ መጠንን ነው፣ ይዘትን ነው። just we have to identify እነሱም ማወቅ አለብን ማለት ነው። ሁለተኛ ማግኒቲዩድ and ዩኒት ማለት ዩኒት አለ አሃድ። ይሄ ዩኒት ደግሞ ማግኒቲዩድን ሜጀር ያደርጋል ማለት ነው። ዩኒት እንደ ማግኒቲዩድ ኤኒ ፊዚካል ኳንቲቲ ሲለካ መጠኑ የታወቀ መሆን አለበት። ያ መጠኑ ደግሞ አሃድ አለው። ለምሳሌ ሌስ አሁን ሌንግዝን የምንለካ ከሆነ 4 ሜትር ከሆነ this 4 is ማግኒቲዩድ እንለዋለን። መጠኑን ነው የሚያወራው። ማግኒቲዩድ ማለት አማውንት ማለት ነው። ማግኒቲዩድ በቀላሉ አማውንት መጠን ማለት ነው። መጠን ያን ነገር መጠን። ይሄ ሜትር ደግሞ ምንድነው? ዩኒት ነው ማለት ነው። ዩኒት ነው። አንደኛ ፊዚካል ኳንቲቲ ነው፣ ሁለተኛ ዩኒት ነው፣ ሶስተኛ እና የመጨረሻ ደግሞ ምንድነው? is ኢንስትሩመንት or መሳሪያ፣ መለኪያ መሳሪያ። ለምሳሌ በምንድን ነው የምንለካው? ቱል ነው። is a tool that perform ሜጀርመንት ሜጀር የሚያደርገው መሳሪያ የሚለካ መሳሪያ ነው። ይሄ አሃድ ነው። ይሄ የሚለካ ነው። ፊዚካል ኳንቲቲ የሚለካል። ርዝመትን በምን ይለካል? በሜትር ስቲክ ነው የምንለካው። ኦኬ ከዛ በምንድን ነው? በኪሎ ሜትር ነው፣ በሜትር ነው፣ በሴንቲሜትር ነው የሚለካው። ዩኒት ነው። እነዚህ ትናይ ነበር ስለ ኤስአይ ዩኒት። ኤስአይ ማለት ስታንዳርድ ነው። በፍራንስ ውስጥ በተካሄደው ስብሰባ ጀነራል ኮንፈረንስ ስለ ልኬት ላይ በነበረው ስብሰባ 1960 ስለ ሜትሪክ ሲስተም ላይ ኦር ሜትሪክ ዩኒት ኮንቨርዥን ላይ ተወያይቶበት ስታንዳርዱን አስቀምጦ ማለት ነው። ማለት በዓለም አቀፍ አንድ ነገር ሲለካ ኢንተርናሽናል በሆነ መንገድ ማለት ነው። ኦኬ ይህን ስናይ ነበር። ለምሳሌ አንዳንድ ኬሚስትሪ ላብ ውስጥ ያሉ ፖይንቶችን ስናነሳ ነበር። ለምሳሌ ላብ ኢንስትሩመንት የሚባሉት እና ቡሬት፣ ፒፔት፣ ግራጁዌት ሲሊንደር እና ቮሉሜትሪክ ፍላስክ
እነዚህ አራቱ ቮሉሚን የሚለኩ በላብ ውስጥ የሚገኙ ናቸው። ትሪፕል ቢም ባላንስ፣ ኤሌክትሮኒክ ቶፕ ሎድ ኢምባላንስ እና አናሊቲካል ባላንስ፣ እነዚህም ስለ ማስን የሚለኩ ናቸው። ልዩነቱም ባለፈው ስናወራበት ነበር። ስለ ኤስአይ ዩኒትም አውርተናል ካስታውሳችሁ። ኤስአይ ዩኒት ኢንተርናሽናል ዩኒት በ1960 ዓ.ም ጀነራል ኮንፈረንስ ኦን ዌይት ኤንድ ሜጀር ስለ ዌት እና ሜጀርመንት ላይ በተካሄደው ኢንተርናሽናል የሆነ ስብሰባ ዓለም አቀፍ ጉባኤ ላይ ፊዚካል ኳንቲቲዎችን ተለይተዋል። ፊዚካላዊ አካላት ተለይተዋል። አሃዳቸውና መሳሪያቸው ተለይተው ተቀምጠዋል ማለት ነው። ዛሬ የምናየው ስለ ፊዚካል ኳንቲቲ ነው ማለት ነው። ፊዚካል ኳንቲቲስ ፊዚካላዊ አካላት። አሁን አያችሁ፣ ፊዚካላዊ አካላት ሲባል ፊዚካል የሚታይ ነው ማለት ነው። ኳንቲቲ ማለት አማውንት ማለት ነው። ፊዚካል አካል ነው። ኳንቲቲ ሲባል ደግሞ አማውንት ነው። ፊዚካል ኳንቲቲ ማለት በቀላሉ የአንድን አካል አማውንቱን የሚገልጽ ማለት ነው። the one that is measured, that can be measured, that can be measured ማለት ነው። የሚለካ ማለት ነው። የሚለካ ምልክቱ የሚታወቅ ምን ፊዚካል ኳንቲቲ እንለዋለን። የሚለካ እና የሚለካ ሜጀርድ ማለት ሁለት ነገር አለ። በምንድን ነው? ሁለት ነገሮች አሉ እዚህ ጋር። ማግኒቲዩድ አለው ማለት ነው። የሚለካ ማለት አማውንቱ ይታወቃል። ሌላ ደግሞ ምን አለው ማለት ነው? ዩኒት አለው ማለት ነው። ዊ ሜጀር ማግኒቲዩድ ኢን ኢትስ ኦን ዩኒት ማለት መጠኑን በራሱ የሆነ አሃድ እንለካለን ማለት። ስለዚህ መጠናቸው ምንዳቃቸው የምንችለው የሚለኩ ፊዚካል ኳንቲቲስ እንላለን። ፊዚካል ኳንቲቲስ it is the measurable ይሄ የማንኛውም property of every physical system ነው። the property of every or property or characteristics property of a physical system ነው። ፊዚካል ሲስተም አንድ ነገር አካል አለው ማለት የሚለካ ነው ማለት ነው። በተለያየ መንገዶች በተለያዩ አሃዶች ደግሞ ዩኒቶች መለካት እንችላለን። የማንኛውም አካል ያለው ባህሪ ነው ማለት ነው። ፊዚካል ኳንቲቲ ማለት አማውንቱን መግለጽ የምንችል ከሆነ that is physical quantity እንለዋለን። እና we classify this physical quantity into two ሁለት ፋሚሊዎች አሉት። ካታጎሪ classes of or types of this physical quantity። ቤዚካሊ ሁለት ክላሶች አሉት። እሱን አንድ ላይ እናየዋለን። አንደኛው ቤዝ መሰረታዊ ማለት ነው። ቤዚክ ኦር ቤዝ ኦር ፈንዳሜንታል ምንለው አሉ። ፈንዳሜንታል ቤዚክ ኦር ፈንዳሜንታል ቤዝ ኦር ፈንዳሜንታል ኦር መሰረታዊ አካላዊ ፊዚካላዊ አካላት ማለት ነው። መሰረታዊ። ሁለተኛ ደግሞ ድራይቭድ ፊዚካል ኳንቲቲስ ይባላሉ። ቤዚክ ኦር ቤዝ ኦር ፈንዳሜንታል የሚባሉት እነዚህ መሰረታዊ ናቸው። ቀጥታ የሚለኩ ማለት ነው። ዳይሬክትሊ ሜጀር የምናደርጋቸው they can be measured directly. They can be measured directly. ያለምንም ጥገኝነት በራሳቸው የሚለኩ ናቸው ማለት ነው። ቀጥታ የምንለካቸው ቀጥታ የሚለኩ ናቸው እነዚህ ማለት ነው። ይሄ ቤዝ ኦር ፈንዳሜንታል ወይም ደግሞ መሰረታዊ ፊዚካላዊ አካላት የምንላቸው አንድ ነገር በውስጡ ያለውን መጠን ኦር አማውንቱን ቀጥታ የምንለካ ከሆነ that is ፈንዳሜንታል እንለዋለን። እነዚህ ፈንዳሜንታል የሚባሉት 7 ናቸው። እዚህ ላይ እንደምታዩት ቤዝ look at this። እነዚህ ቤዝ ኦር ቤዚክ ኦር ፈንዳሜንታል የሚባሉት ቀጥታ የሚለኩ ናቸው ብያቸዋለሁ። so these fundamentals
ኦር ፈንዳሜንታል ፊዚካል ኳንቲቲ የሚባሉት ቀጣይ የሚለኩ ለምሳሌ አሁን ሌንግዝን ለመለካት እንውሰድና ሌንግዝን ለመለካት ምንም ሌላ ነገር አያስፈልግም። ቀጥታ ሜትር እንወስዳለን እንለካለን ማለት ነው። ማስን ከፈለገን ኦር መጠንን ኪሎ ለምሳሌ አንድ ነገር ኪሎ ላይ እናስቀምጣለን እንለካለን ማለት ማባዛት፣ ማካፈል፣ መደመር ነቲንግ ምንም የለም እዚህ ጋር ቀጥታ የሚለኩ ናቸው ማለት ነው። በቀጥታ የምንለካቸው ናቸው ማለት ከሌላ በሌላ ፊዚካል ኳንቲቲ ላይ የሚደገፉም ደግሞ የተመሰረቱ አይደሉም። ራሳቸውን ችሎ የሚለኩ ናቸው። ራሳቸውን ችሎ የሚለኩ ፈንዳሜንታል ኦር ቤዚክ እንላቸዋለን ማለት ነው። ስለዚህ የፈንዳሜንታል ፊዚካል ኳንቲቲ ዩኒታቸው ቤዚክ ዩኒት ይባላል ኦር ቤዝ ዩኒት እንላቸዋለን ዩኒት። ምክንያቱም ፈንዳሜንታል ፊዚካል ኳንቲቲ ኦር ቤዝ ፊዚካል ኳንቲቲ መሰረታዊ ፊዚካላዊ አካላት አሃዳቸውም ደግሞ ዩኒታቸውም ፈንዳሜንታል ምንድን ነው የሚባለው ፈንዳሜንታል ዩኒትስ ኦር ቤዝ ዩኒት እንላቸዋለን ማለት። እነዚህ ምንድን ናቸው? 7 ናቸው። እዚህ ላይ እንደምታዩት there are 7 እዚህ ላይ ይታያቸዋል። 7 ናቸው ዲስ ፈንዳሜንታል የሚባሉት there are 7 look at this 7 ናቸው። 1 ሌንግዝ ርዝመት ማለት ነው። ርዝመት ማለት the distance between 2 points the distance between any 2 point ማለት በኢኒሻል እና በፋይናል መካከል ያለው ለምሳሌ ይሄን ከወሰደን this point is A and this point is B በA እና በB መካከል ያለው ዲስታንስ ሌንግዝ እንላለን ማለት ነው። the distance between any 2 intervals or any 2 point በሁለት ነጥቦች መካከል የሚገኝ ርዝመት ማለት ነው። እሱን ሌንግዝ እንለዋለን። በምንድን ነው የሚለካው? ይሄ አክቹአሊ እነዚህ ሜትር እዚህ ጋር የተደረደሩት ኤስአይ ናቸው። ኤስ ማለት ስታንዳርድ ናቸው ማለት ነው። የተማከለ አሃዳቸው ማለት ነው። በዓለም አቀፍ የተማከለ አሃዳቸው ናቸው እነዚህ ሜትር የምንለው። that means ሌንግዝ በሜትር ብቻ አይደለም የምንለካው በሴንቲሜትርም በኪሎሜትርም። ሌንግዙ በጣም ትንሽ ከሆነ ሴንቲሜትር፣ መካከለኛ ስታንዳርድ ከሆነ ሜትር ነው። በጣም ሌንግዙ ደግሞ በጣም ረዥም ከሆነ ምንድነው ኪሎሜትር ይጠቀማል። ለምሳሌ ሀገራት መካከል ያለውን በኪሎሜትር ነው እንጂ በሜትር አይደለም የሚገልጸው አይደል። በማይልም መግለጽ እንችላለን። ለምሳሌ በአየር መንገድ አክቹዋሊ ኤሮፕላን ሲሄድ የርዝመቱ ወይም ደግሞ የፈጀበት ያለው ርቀት በማይል ነው አይደል የምንለካው። ሶ ሌንግዝ የመጀመሪያ ነው። ኦኬ ሁለተኛ ማስ ነው። ማስ ማለት ማስ ስንል ማስ ኢዝ መጠን ማለት ነው። ተነቁስ ኦኬ ኢዝ amount of matter in any object ማለት ነው። በአንድ አካል ውስጥ ያለው የቁስ ብዛት ወር አጠቃላይ ብዛቱ ምን እንለዋለን? ማስ እንለዋለን። ለምሳሌ አንድ ነገር ይከብዳል፣ ይቀላል፣ ላይት ነው፣ ሄቪ ነው ምንለው፣ ከባድ ነው፣ ቀላል ነው። በጣም ክብደቱን የምናወራው በነገሩ ወር በአካል ውስጥ ያሉትን ማተሮች የማተር ብዛት የቁሶች ብዛት ላይ የተመሰረተ ነው ማለት ነው። የተማከለ አሃዱ ኪሎግራም ነው። ኪሎግራም ማስን ኬጂ ካፒታል ኬ ኤንድ ጂ ስሞል ኤም ስሞል ነው እዚህ ጋር የሜትር። ከዛ ታይም ሶስተኛ ደግሞ ታይም ነው። ታይም ኢዝ a duration of an event between the beginning and the end የአንድ ነገር መጨረሻ እና this is a duration of an event that is from beginning to the end from the beginning to the end በመጀመሪያ እና በመጨረሻ መካከል ያለው የታይም ኢንተርቫል የተወሰደበትን ጊዜ የሚነግረን ማለት ነው። ስታርት እና ኢንድ መካከል ያለውን የሚነግረን that is called time እንለዋለን። የተማከለ it is second ነው። actually በሃወርም በቀናትም በአመታትም አይደል
መለካት እንችላለን። ነገር ግን የተማከለ አሃዱ ሴከንድ ነው። ኤስ እዚህ ጋር ኤስ። ሌላ ኤሌክትሪካል ካሬንት ነው። የኤሌክትሪክ ፍሰት ማለት ነው። ኤሌክትሪካል ካሬንት ኦር የኤሌክትሪክ ፍሰት የምንለዋል። ኤሌክትሪካል ካሬንት የኤሌክትሪክ ፍሰት ኤሌክትሪክ ፍሰት አራተኛው መሰረታዊ ፊዚካላዊ አካላት ነው ማለት ነው። ኤሌክትሪካል ካሬንት ኤሌክትሪካል ካረንት የኤሌክትሪክ ፍሰት የምንለው the flow of electron or any ion ነው። ኤሌክትሮኖች ወይም ደግሞ አዮኖች ቻርጅድ ፓርቲክሎች ናቸው። ቻርጅድ የሆኑ ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ ኢነርጂ ይዞ እንቀሳቀሳሉ ማለት ነው። ያ ዳት ኢስ ዋት ዊ እሱ ምን እንላለን? ኤሌክትሪካል ካረንት እንላለን። የኤሌክትሪክ ፍሰት ማለት ነው። this electric ፍሰት is because of or due to movement of electron or ion ወይም ደግሞ ኤሌክትሮኖቹ ሲንቀሳቀሱ በአንድ አካል ውስጥ ሲንቀሳቀሳሉ። ለምሳሌ ኤሌክትሮን ሜታል ውስጥ የሚንቀሳቀሱ ናቸው አይደል? ሜታል ብረት ውስጥ ፍሪ የሆኑ ነፃ የሆኑ ኤሌክትሮኖች አሉ። እነዚህ ነፃ የሆኑ ኤሌክትሮኖች ደግሞ ምን ያደርጋሉ? ይንቀሳቀሳሉ። በሚንቀሳቀሱበት ጊዜ ኤሌክትሪክ ኃይልን ያስተላልፋሉ ማለት ነው። እዚህ ጋር አሁን ቀጥታ ነው የምንለካው። ቀጥታ የምንለካ ነው። በምንድን ነው የምንለካው? በአምፔር ነው የምንለካው ማለት ነው። ምን ያህል ኤሌክትሪክ ተላለፈ፣ ካሬንት ተንቀሳቀሰ ነው ተላለፈ የሚለው ቀጥታ የምንለካው ነው። እሱ ኤሌክትሪክ ካሬንት እንለዋለን። ነው ለኤሌክትሪክ ፍሰት የሚባለው ነው። በኤሌክትሮንና በአዮኖች እንቅስቃሴ ምክንያት የሚተላለፍ ነው ማለት ነው። ዩኒቱ ይሄ ስታንዳርድ ዩኒቱ የሳይ ዩኒቱ አምፔር ነው። ካፒታል ኤ ነው። እዚህ ጋር ካፒታል ኤ ነው። ኦኬ ሌላ ምንድነው? ቴምፕሬቸር አምስተኛ መሰረታዊ ፊዚካላዊ አካላት ነው። ቴምፕሬቸር ስንል it is the degree of hotness and the coldness of an object ነው። ይሄ ማለት ነው degree of the hotness and coldness of matter የአንድ ቁስ አካል የቅዝቃዜና የሙቀት መጠን ያ ቴምፕሬቸር እንለዋለን ማለት ነው። ቴምፕሬቸር እንለዋለን የአንድ አካል የሙቀትና የሆትነስ and coldness ቅዝቃዜ መጠን that is called temperature እንለዋለን። ይሄ ቴምፕሬቸር ብዙ እንትኖች አሉት፣ አሃዶች ሊኖሩት ይችላሉ። ለምሳሌ ዲግሪ ፋራናይት እና ዲግሪ ሴልሺየስ ብለን እናየዋለን። ነገር ግን የተማከለ አሃዱ ኬልቪን ነው። እዚህ ጋር ኬልቪን የተማከለ ቴምፕሬቸር የሚለካ ነው። ካፒታል ኬ ነው ማለት ነው። ሌላ አማውንት ኦፍ ሰብስታንስ ስንል ኢንተርምስ ኦፍ ሞል ነው። በአንድ ሰብስታንስ ውስጥ ያሉ በአጠቃላይ ፓርቲክሎችን ማለት ነው። የፓርቲክሎችን ብዛት የምነግረን ነው። ሞል እንለዋለን። እያንዳንዱ ሰብስታንስ አንድ ልዩ ቁስ በውስጡ ምን አለው? ፓርቲክሎች አሉት አይደል? ትናንሽ ፓርቲክሎች አሉት። እነዚያ ትናንሽ ፓርቲክሎች ደግሞ በሞል የሚገለጹ ናቸው ማለት ነው። የሚለኩ ናቸው። ሞል MOL ነው። ይሄ ሲምቦሉ ነው። ይሄ ደግሞ ስታንዳርድ ዩኒቱ SI ዩኒቱ ነው። ሉሚነስ ኢንቴንሲቲ የብርሃን ጥንካሬ የምንለው ሉሚነስ ኢንቴንሲቲ is luminous intensity ስንል is a measure of how much light a source emit. It's the measure of how much light a source emit in a specific direction.
አንድ ብርሃን የሚለቅ አካል በአንድ በተወሰነ አቅጣጫ ውስጥ ምን ያህል ብርሃንን ለቀቀ፣ ምን ያህል ብርሃኖች ተለቀቁ የሚለውን የሚለካ ነው ሉሚኔስ ኢንቴንሲቲ ማለት። ሉሚኔስ ኢንቴንሲቲ የብርሃን ጥንካሬ ማለት ነው። አንድ አካል አለ። ለምሳሌ አካል ብርሃንን ፕሮዲውስ የሚለቅ ከሆነ ብርሃን የጨረርን ፕሮዲውስ የሚያደርግ የሚለቅ ከሆነ በአንድ በተወሰነ አቅጣጫ ላይ የተለቀቁ የብርሃንን ብዛት አማውንታቸውን ጥንካሬያቸውን የሚለካ ሉሚነስ ኢንቴንሲቲ እንላለን። so the measure of how much light a source emit አንድ ብርሃን ምን ያህል ብርሃን ተለቀቀ፣ በአንድ በተወሰነ አቅጣጫ ላይ ምን ያህል ብርሃን ተለቀቀ የሚለውን የሚለካ ነው። እና በምንድን ነው የሚለካው? ደግሞ ካንዴላ ነው። the amount of the light which is emitted from this source in a specific direction is measured in a unit called candela። ይሄ ካንዴላ የተለቀቁ ብርሃኖችን የሚለካ ነው ማለት ነው። እነዚህ ሌንግዝ፣ ማስ፣ ታይም፣ ኤሌክትሪካል ካረንት፣ ቴምፕሬቸር፣ አማውንት ኦፍ ሰብስታንስ፣ ሉሚነስ ኢንቴንሲቲ፣ የብርሃን ጥንካሬ፣ እነዚህ አሁን ከላይ ያየናቸው በሙሉ በቀጥታ የሚለኩ ናቸው ማለት ነው። ቀጥታ ምንም መደመር ማካፈል ምንም አያስፈልግም። እዚህ ጋር ቀጥታ መሳሪያው አለ። መሳሪያው ይዘን ሄደን መለካት ነው ማለት ነው። ሜትር ይዘን እንሄዳለን፣ ርዝመት እንለካለን። ኪሎ ይዘን እንሄዳለን፣ ኪሎግራም መጠን እንለካለን። ለምሳሌ ጊዜ ታይም ዊ ዩዝ አይደል? ምንድነው የምናደርገው? ማየት ብቻ ነው አይደል? ገና አናካፍል እናባዛ ምንም አናደርግም። ቀጥታ እናየዋለን። ዎቻችን ላይ ያለው እናየዋለን። ከዛ በኋላ ሰዓቱን እናውቀዋለን ማለት ነው። ይለካል። ሴሚስቱ ኤሌክትሪካል ካረንትም አምፔር ላለ ቀጥታ እነዚህ የራሳቸው መሳሪያ ያላቸው መለኪያ ኢንስትሩሜንት አላቸው። መለኪያ ኢንስትሩሜንቱ ደግሞ ቀጥታ ምን አደርጋል ማለት ነው? ይለካል። ስለዚህ በቀጥታ የሚለኩ ቤዝ ይባላሉ፣ ኦር ፈንዳሜንታል ይባላሉ። አንዳንድ ኤግዛምፕሎችን እዚህ ላይ እንየውና የተወሰነ መጽሐፋቸው ላይ ያለውን ከዛ ወደ ድራይቭድ እንሄዳለን። ኦኬ ሂት ኤንድ ቴምፕሬቸር። ሂት ኤንድ ቴምፕሬቸር ምንድነው? ሂት ምንድነው? ቴምፕሬቸር ምለውን እናየዋለን። ኦፍ ኮርስ ነው እዚህ ጋር ከላይ ነግሬያቸዋለሁ። ቴምፕሬቸር ሜጀርስ the intensity of heat ነው። የሙቀት መጠንን ነው አይደል የሚለካው? the measure of the intensity of heat ነው ቴምፕሬቸር። የሙቀት መጠንን ይለካል። አንድ ነገር የሙቀት መጠን ሲባል ደግሞ ሁለት እንትኖች አሉ። that means the hotness ሙቀታማ or the coldness or ቀዝቃዛ መሆኑን የሚለካ ማለት ነው። አንድ ቦዲ አለ። ያ ቦዲ ምንድነው ሙቀቱ? ቀዝቃዛ ነው or ሂቱ ማለት ነው። ሆት ነው or ኮልድ ነው? ይሞቃል ይቀዘቅዛል የሚለውን የሚለካ ነው። so ሂት ደግሞ ምንድነው ነው? heat is a form of energy that always flows spontaneously from hotter body to colder body ማለት ነው። never in the reverse direction። አንድ ሂት ማለት ይሄ ሙቀት የምንለው ማለት ነው። በራሱ ስፖንታኒየስ በራሱ ከየት ነው? ከሞቃታማ ወደ ቀዝቃዛ አካል የሚተላለፍ ነው። ለምሳሌ አሁን ቤታችን ውስጥ ያለውን አንድ ስቶቭ የሞቀ ስቶቭ ከነካን የሙቀቱ በስቶቭ የሞቀው የሆነ ግለቱ ወደኛ ይተላለፋል ማለት ነው። ምክንያቱም ከኛ የተሻለ ቴምፕሬቸርን ምን አድርጎታል ማለት ነው? አብዞርብ አድርጎታል። ሂትን አብዞርብ አድርጎታል። በጣም ብዙ ኢነርጂ ስላለው ሂት ስላለው ወደኛ ያስተላልፋል ማለት። ስለዚህ ሂት በቀላሉ ስፖንታኒየስ ማለት በራሱ ማለት ነው። በራሱ ከየት ነው? ፍሮም ሆተር ቦዲ ከሞቃታማ ወደ ቀዝቃዛ አካል ይተላለፋል ሂት። ይሄ በዚህ በሚተላለፍበት ጊዜ ማን ነው የሚለካው ማለት ነው? ቴምፕሬቸሩ ቀነሰ ጨመረ እንላለን ማለት ነው። መጠን ሙቀቱ ቀነሰ ጨመረ እንላለን ማለት ነው። but never in reverse direction ማለት ከቀዝቃዛ ወደ ሞቃታ አይደለም፣ ሞቃታማ አይደለም። ቴምፕሬቸር ኔቨር። አሁን ሂት ግለት ወደ ከየት ነው? ከሞቃታማ ወደ ቀዝቃዛ ወደ ሆነ አካል ነው የሚሄደው እንጂ ከቀዝቃዛ አካል ወደ ሞቃት አካል ወደ ኋላ አይመለስም ማለት ነው። አይመለስም። ኦኬ ሶ ሂት ይሄ ነው ኢነርጂ ነው። እሺ ኢነርጂ ነው የሚተላለፈው ማለት ነው። because heat is a form of energy ነው። እሺ ሪሌሽንሺፕ አሁን በቴምፕሬቸር እና በሂት መካከል ያለው ኦፍ ኮርስ ነው። ሂትን ቴምፕሬቸርን የሚለካ ኢንስትሩመንት
ምን ይባላል? ቴርሞሜትር እንለዋለን። ቴርሞሜትር እንለዋለን። ቴርሞ ማለት ሂት ማለት ነው። ሜትር ማለት ሜጀር ማለት ነው። ሶ ቴርሞሜትር ኢዝ አን ኢንስትሩሜንት ዊች ሜጀርስ ቴምፕሬቸር ኦር ሂት ቼንጅ። ሂት ቼንጅን የሙቀትን ለውጥን የሚለካ ማዳሜስ በቀላሉ ቴምፕሬቸርን የሚለካ መሳሪያ ነው ማለት ነው። በሚለካል በእነዚህ ፖይንቶችን የሚለካ ነው። በማን? በኬልቪን፣ በሴልሺየስ፣ በፋራናይት የሚባሉ ዩኒቶች አሉ። ዩኒትስ ኦፍ ቴምፕሬቸር units of temperature. Temperature ከኬልቪን ስታንዳርድ ነው። ኤስአይ ዩኒት ነገር ግን ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት እነዚህ ደግሞ ሌሎች ናቸው። ኤስአይ ያልሆኑ ሁለቱ ዲግሪ ሴልሺየስ ኦር ሴንቲግሬድ፣ ዲግሪ ሴልሺየስ ኦር ሴንቲግሬድ እና ዲግሪ ፋራናይት እነዚህ ሁለቱ ደግሞ ስታንዳርድ ኤስአይ አይደሉም። ነገር ግን በብዛት ዲግሪ ቴምፕሬቸርን የሚለኩልን ናቸው። ምንድን ናቸው እነዚህ ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት የሚባሉት ምንድን ናቸው የሚለውን ደግሞ እስቲ እንያቸው። ለምሳሌ ዲግሪ ሴንቲግሬድ ኦር ሴልሺየስ ምንድን ነው የሚለው is invented by አንድሬስ ሴልሺየስ የሚባል አንድ የስዊዲሽ አስትሮኖሚ በነበረው ኢንቨንትድ ባይ አንድሬስ ሴልሺየስ የሚባል የስዊዲሽ ነው ይሄ ሰውዬ። ይሄ አንድሬስ ሴልሺየስ የሚባል የስዊዲሽ አስትሮኖመር ነበር። ይህንን ሴልሺየስ አገኘ። ስለዚህ ስሙ ከእሱ የተወሰደ ማለት ነው። የሰው ስም ነው ሴልሺየስ ሴንቲግሬድ የምንለው። actually it is invented in 1742 1742 ዓመተ ምህረት አካባቢ ኢንቨንት የተደረገ ነው። and it is based on one freezing and boiling point of water። እነዚህ ቼንጅ አለ ማለት ነው። freezing point and boiling point of water ማለት ይህ ሰውዬ ምን አደረገ? የፍሪዚንግ ፖይንት ኦፍ ዋተርን ለካ፣ የቦይሊንግ ፖይንት ኦፍ ዋተርን ለካ። so according to Celsius water freezing point to 0 degree centigrade ነው። freezing point of water is 0 degree centigrade ነው። boiling of water is 100 degree centigrade ነው boiling of water. So there is a difference between the temperature of the water at this freezing point and the boiling point, which is invented by አንድሬስ ሴልሺየስ በ1742 ኢንቨንት በተደረገው። ይህንን ሊያገኝ ቻለው ሬሽዮውን በፍሪዚንግ ፖይንት ኦፍ ዋተር ማለት የውሃ በረዶ የሚሆንበትና የሚፈላበት ማለት ቦይሊንግ ፖይንት የሚፈላበት በረዶ የሚሆንበት የሚፈላበት ዲስ ፖይንት የሚለውን እነዚህ ሬንጁን የውሃን ሬንጅን ወስዶ ነው ይሄንን ዲግሪ ያስቀመጠው። ሌላ ደግሞ ሁለተኛ ደግሞ ምን አለ? ፋራናይት አለ አይደል? ፋራናይት ደግሞ of course is invented by ጋብርኤል ዳንኤል ፋራናይት የሚባል ጋብርኤል ዳንኤል ፋራናይት። ስለዚህ ይሄ ፋራናይት ሴልሺየስ የምንለው የሰው ስም ነው ማለት ነው፣ የሳይንቲስቶች ስም ነው።
ሶ እሱ ደግሞ ምን አደረገ? ስ ኢንቨስቲጌሽን ያገኘው ቤዝድ ኦን የሴልሺየስ ነግራቸዋለሁ። የሴልሺየስ ዲግሪ የዋተር ቦይሊንግ ፖይንት እና ፍሪዚንግ ፖይንት ነው። የእሱ ደግሞ ሜልቲንግ እና ቦይሊንግ ነው። ቤዝድ ኦን ሜልቲንግ ፖይንት and boiling point melting point and boiling point of ሁለቱም ዋተር ላይ ውሃ ላይ ነው የሰሩት። so according to Fahrenheit boiling point no melting point ውሃ ሜልት የሚያደርገው ምን ላይ ነው፣ ፍሪዝ የሚያደርገው ምን ላይ ነው የሚለውን የምናይ ይሆናል ማለት ነው። okay so look at this. እዚህ ጋር እንደምታያችሁ ሴልሺየስ ስኬል ፍሪዚንግ ፖይንት ኦፍ ዋተር 0 ዲግሪ ሴንቲግሬድ ነው። ቦይሊንግ ፖይንት ኦፍ ዋተር 100 ዲግሪ ሴንቲግሬድ ነው። ፋረንሃይት ስኬል ደግሞ ፍሪዚንግ ፖይንት ኦፍ ዋተር 32 ዲግሪ ፋረንሃይት ነው። በሴልሺየስ 0 ዲግሪ ሴንቲግሬድ ላይ ነው ውሃ በረዶ የሚሆነው። በፋረንሃይት ስኬል ደግሞ አኮርዲንግ ቱ ገብርኤል ዳንኤል ፋረንሃይት የውሃ በረዶ የሚሆንበትን ስኬል ሲያስቀምጥ በራሱ 32 ዲግሪ ፈረንሃይት መጣ። የቦይሊንግ ፖይንት ደግሞ ኦፍ ዋተር 212 ፈረንሃይት መጣ ማለት ነው። ሶ ሁለቱም የተለያየ ስኬል ተጠቅመው ስለ ውሃ ነው ዲስከስ ያደረጉት ያጠኑት ኢንቨንት ያደረጉት። ሶ ከሁለቱ that means from Celsius scale እና from Fahrenheit scale we can understand the relationship በመካከላቸው ያለውን ሪሌሽንሺፕን በመረዳት ፎርሙላውን ማወቅ እንችላለን ማለት ነው። ለምሳሌ ቴምፕሬቸር ሬንጁን የቴምፕሬቸር ለውጥን የሙቀት ቅዝቃዜ ለውጥን ቼንጅን ማየት እንችላለን። ለምሳሌ ሴልሺየስ ስኬል ካቨርስ ሬንጅ ኦፍ 100 ዲግሪስ በአጠቃላይ አያችሁ ፍሮም 0 to 100 ነው። ፍሮም 0 to 100 ፍሪዝ እና ቦይሊንግ በረዶ የሚሆንበትና የሚፈላበትን ፖይንት ስናየው የውሃ ካቨር የሚያደርገው የሚሸፍነው የሙቀት ስኬል 0 to 100 ዲግሪ ሴንቲግሬድ ነው። ፈረንሃይት ደግሞ ስኬል ካቨር ሬንጅ ኦፍ 180 ዳሚንስ ይሁት 32 ዲግሪ ፈረንሃይት እና 212 ዲግሪ ፈረንሃይት ዳት ሚንስ ከ100 ማይነስ 0 is 100 ዲግሪ ነው ካቨር የሚያደርገው። ይሄ ደግሞ 212 ማይነስ 32 it is 180 አይደል? ከ212 ላይ 32 ከቀነሰን 180። ስለዚህ according to Fahrenheit ካቨር ያደረገው ስንት ነው ማለት ነው? 180 ዲግሪ ነው ካቨር ያደረገው ማለት ነው። ስለዚህ የሁለቱን ሬሽዮ ከወሰደን የሁለቱን የፈረንሃይት እና ኦር ከፈለግን ከፈረንሃይት ወደ ሴልሺየስ ኦር ሴልሺየስ ከፈረንሃይት ከወሰደን to find the relationship between the two scales we can determine the ratio of the degree increment. ዲግሪ ኢንክሪመንቱን ለምሳሌ የሴልሺየስ ምን ያህል ሲጨምር የፈረንሃይት ደግሞ በምን ያህል ይጨምራል ነው። ለምሳሌ ፍሪዚንግ ፖይንት ኦፍ ዋተር 0 ዲግሪ ሴንቲግሬድ ነው ብለናል። እዚህ ላይ የሆነ ፖይንት ከጨመረን ፈረንሃይትም ይጨምራል። እዚህ ላይ የሆነ ዲግሪ ከጨመረን ፈረንሃይትም ይጨምራል። ያ የሚጨምረው ሴልሺየስ ላይ ዲግሪው ኦር ሙቀቱ ኦር ያለው ቼንጅ በተጨመረ ቁጥር ፈረንሃይት ላይ ደግሞ ምን አይነት ቼንጅ ይመጣል የሚለውን ለማወቅ ሁለቱንም ሬሽዮን እንወስዳለን ማለት ነው። ፕሮፖርሽናሊቲ 108 ዲግሪ ፈረንሃይት ዳሚንስ ይሄ ከፈረንሃይት ወደ ሴልሺየስ ነው የተወሰደው። ስለዚህ 180 ቱ ፈረንሃይት 100 ዲግሪ ሴንቲግሬድ እዚህ ጋር 100 ማለት ሬንጁ ነው። 180 ማለት 112 ማይነስ 32 ነው። እዚህ ጋር 180 ያየ ነው። ይህንን ስናቃልል ስንት ይመጣል ማለት ነው? 0 በ0 ከዛ 18 አስረኛ ነው። 18 አስረኛ ደግሞ ሲቃለል 18 በ2 እዚህ ጋር 0 በ0 ይጣፋል። ከዛ 18 ስንት ነው የሚመጣው ማለት ነው? እዚህ ጋር እንደምታዩት 18 ስንተኛ ነው? አስረኛ ነው የሚመጣው። 18 በ2 ስንት ነው? 9 ነው። በ2 እና በ2 ስናቃልል ስንት ይመጣል ማለት ነው? 9 አምስተኛ ይመጣል ማለት ነው።
እንዲያርገን ማድረግ እንችላለን ማለት ነው። ሬሾን አወቅም ማለት ነው ከፋራናይት ቱ ሴልሺየስ። ከዚህም እንረዳለን 18 አስረኛ ማለት ተማሪዎች 18 አስረኛ ማለት በቀላሉ 1.8 ማለት ነው አይደለም? 1.8 ማለት ነው። ሶ this means that every 1 degree Celsius change ከመጣ ዲግሪ ሴንቲግሬድ ላይ አንድ ቼንጅ ሲመጣ 1 ዲግሪ ለውጥ ሲታይ የዲግሪ ፈረናይት በ1.8 ይጨምራል ማለት ነው። የፈረናይቶም ደግሞ በ9.5 ይጨምራል። ሴልሺየስ ላይ 1 ሴልሺየስ ላይ 1 ከጨመረ አንድ ለውጥ ካለ ከቀነሰ ወር ከጨመረ በ1.8 ኦር በ9.5 ዲግሪ ቼንጅ ኢን ፈረናይት ደግሞ ይመጣል ነው። ሶ ከዚህኛው ፖይንት ምን እንረዳለን? we can understand that look we can understand that በሴልሺየስ እና በፋራናይት በከልቪን መካከል ያለውን ፎርሙላ በቀላሉ ማወቅ እንችላለን ነው። እዚህ ጋር እዚህ ላይ እንደምታዩት ምንድን ነው የምለው from the information ከላይ አሁን ስናወራ የነበረው ነው። ኮምፔር ፋራናይት ቱ ሴልሺየስ አሁን ያወራችሁ ነው። so 180 ዲግሪ ፋራናይት ማለት ያለው ዲግሪ ሬንጅ ነው ብዬ ነግራቸዋለሁ። በ0 እና በ32 እና በ212 በፋራናይት ማለት ነው። በ0 እና በ100 ዲግሪ ሴንቲግሬድ በሴልሺየስ መካከል ያለውን ስንወስድ ሲቃለል 1.8 ኦቨር 1 ነው የሚመጣው ኦር 5 ኦቨር 9 የሚመጣ ማለት ነው ሲቃለል። ኦፍ ኮርስ እዚህ ጋር 9 ኦቨር 5 ይቅርታ። ስለዚህ ከዚህኛው ምንድነው የምንረዳው? ዲግሪ ፋራናይትን ማወቅ ከፈለገን ዲግሪ ሴንቲግሬድ ማወቅ ከፈለገን ይሄንን ወደዚህ ከዚህ ኢንተር ኮንቨርት እያደረገን ዲግሪ ፋራናይት ለመፈለግ ምን እንጠቀማለን ማለት ነው። እዚህ ጋር ዲግሪ ፋራናይት ኢኳልስ ቱ 9 ኦቨር 5 ቅድም የነገርኳችሁ ይሄ ማለት ነው። 9 ኦቨር 5 ማለት እዚህ ጋር ማለት ነች። this is 9 ኦቨር 5 ማለት ይሄ ነው which is 9 ኦቨር 5 እዚህ ጋር 10 ኦቨር 100 ኦቨር 180 ማለት 10 ኦቨር 18 ማለት ነው። 5 ኦቨር 9 ነው። ተገላቢጦሹ ደግሞ 9 ኦቨር 5 ነው። ሶ ዲግሪ ሴልሺየስን ወደ ፋራናይት መቀየር ከፈለገን ዲግሪ ሴልሺየስ ወደ ፋራናይት መቀየር ከፈለገን ምን እናደርጋለን? 9 ኦቨር 5 ታይምስ ዲግሪ ሴንቲግሬድ ፕላስ 32 ነው። እዚህ ጋር ይሄንን ፎርሙላ እንጠቀማለን። ለምሳሌ አንድ ኤግዛምፕል ማየት እንችላለን። የአንድ ነገር ሙቀቱ በዲግሪ ሴንቲግሬድ 45 ዲግሪ ሴንቲግሬድ ከሆነ በፋራናይት ስንት ይመጣል ምለውን በዚህ ፎርሙላ ውስጥ በሴንቲግሬድ ፈንታ እናስገባለን ማለት ነው። that means 9 over 5 በዲግሪ ሴንቲግሬድ ፈንታ 45 እዚህ ጋር አለች እናስገባለን። so 9 over 5 times 45 ዲግሪ ነው ፕላስ 32 እዚህ ጋር አለች። 32 ማለት ከላይ ያየነው ነው ታውቁታላችሁ። ዲግሪ ፋራናይት ላይ የዋተር ፍሪዚንግ ፖይንት ስንት ነች? ቅድም ነግራቸዋለሁ 32 ነው ብዬ ነግራቸዋለሁ። so እሱ ነው እኛው ዲግሪ ፋራናይት ጋር ያለችው ማለት ነው። because we are converting ሴንቲግሬድ ከሴንቲግሬድ ወደ ፋራናይት የቀየርን ስለሆነ ማለት ነው። so 9 over 5 times 45 5 by 5 አንድ መጣል 45 by 5 ስንት መጣል ማለት ነው ተማሪዎች? 5 በ5 አንድ ነው። 45 በ5 ደግሞ 9 ነው። ስደመር 32 ነው። 9 ሲባዛ በ9 81 ይመጣል። 81 ስደመር 32 ደግሞ 113 ዲግሪ ፋራናይት ይመጣል ማለት ነው። ኤግዛምፕል። ስለዚህ የፎርሙላ ለምንድን ነው የሚጠቅመን? ሴልሺየስን ወደ ፋራናይት ለመቀየር ኦር እዚህ ላይ ባለው ፎርሙላ መጠቀም እንችላለን። 1.8 ኦቨር 1.8 ይሄ በዴሲማል ሲቀመጥ ነው። ኦር 10 ኦቨር 18 ብለን አቃልን 5 ኦቨር 9 ማለት እንችላለን ማለት ነው። ኦኬ ሌላ ሴንቲግሬድ ቱ ፋራናይት ከመጣ ኦር ሴንቲግሬድ ካልኩሌት ማድረግ ከፈለገን 5 ኦቨር 9 እዚህ ጋር ያለው ነው። 5 ኦቨር 9 ዲግሪ ሴንቲግሬድ 5 ኦቨር 9 ታይምስ ፋራናይት ማይነስ 32 እንላለን። እዚህ ጋር ደግሞ ፋራናይት ማይነስ 32 እንላለን። ፋራናይት ማይነስ 32። ስለዚህ ኤግዛምፕል ለምሳሌ ኮንቨርት 68 ዲግሪ ፋራናይት ቱ ዲግሪ ሴንቲግሬድ የተሰጠን ዲግሪ ፋራናይት ነው ወደ ዲግሪ ሴንቲግሬድ ልንቀይር ነው። ሶ ፎርሙላውን በመጠቀም ዲግሪ ሴንቲግሬድ ኢኳልስ ቱ 5 ኦቨር 9
then 68 ዲግሪ ፋራናይት የተሰጠው -32 ነው። ይህንን ከሰራን አጠቃላይ ስንት ይመጣል ማለት ነው? ይህ መጀመሪያ ብራኬት ውስጥ ያለውን እንጨርሳለን። ብራኬት ውስጥ ያለውን ከጨረስን በኋላ በ5 እናባዛለን ማለት ነው። that means ከ32 ላይ ከ68 ላይ 32 ከቀነሰን ስንት ይመጣል? 40 36 አይደል? 36 ይመጣል። ስለዚህ 36 እዚህ ጋር ያገኘውን 36 እዚህ ጋር 36 እናገኛለን። እዚህ ጋር የምናገኘው 36 ነው ተማሪዎች። 9 በ9 1 ነው። በ9 ስንት ነው? 4 ነው። 5 ሲባዛ በ4 ስንት ይመጣል ማለት ነው? 20 ይመጣል ነው። ይሄ ፋራናይትን ወደ ሴልሺየስ ኮንቨርት ስናደርግ ነው። ደን ዲግሪ ከልቪን ደግሞ ከልቪን በከልቪን እና በሌሎች መካከል ያለው ዲግሪ ከልቪን ላይ ሴንቲግሬድ ላይ 273 እንደምራለን ማለት ዲግሪ ከልቪን በከልቪን እና በሴንቲግሬድ መካከል ያለው ዲግሪ ከልቪን ማለት ዲግሪ ሴንቲግሬድ ፕላስ 273 ነው። 273 ይሄ ከልቪን ሴንቲግሬድ ወደ ከልቪን ኦር ከልቪን ወደ ሴንቲግሬድ ለመቀየር ኦር ከዚህ ላይ ምን ማድረግ እንችላለን? ሴንቲግሬድ ማግኘት እንችላለን። ምክንያቱም በቀላሉ ዲግሪ ሴንቲግሬድ ኢዝ ኢኳልስ ቱ ይሄንን ወደዚህ ማምጣት አይደል? ይሄን ወደዚህ ስናመጣ ይሄ ፕላስ ነው ማለት አይደለም። ከልቪን ማይነስ 273 ማለት ነው። ለምሳሌ ኮንቨርት 45 ዲግሪ ሴንቲግሬድ ቱ ከልቪን በቀላሉ በዲግሪ ሴንቲግሬድ ፈንታ እናስገባለን 45 እናስገባለን ደን ሲንደምረው 318 ዲግሪ ከልቪን ይመጣል ማለት ነው። ይሄ ምን ማድረግ ነው? በቀላሉ እንትን የምንደመርበት ማለት ነው። አንድን በዲግሪ ሴንቲግሬድ ዲግሪ ፋራናይት እና ከልቪን መካከል ያለውን የምናውቅበት ወይዎች ናቸው ማለት ነው። ኤግዛምፕል እንደው ለምሳሌ እዚህ ጋር በተጨማሪ ማየት እንችላለን። ቴምፕሬቸር ኮንቨርዥን what is the temperature reaches when temperature reaches 100 degree Fahrenheit find the shade then it is hot what the temperature on the Celsius scale when the temperature reaches 100 degree Fahrenheit in the shade and በሆነ ሼድ ውስጥ እቃ ውስጥ እንበል ቴምፕሬቸሩ 100 ዲግሪ ፋራናይት ከደረሰ ይሞቃል ነው። what is the temperature በይሄንን ወደ ሴልሺየስ ስንቀይር በስንት ሆናል? ዲግሪ ሴልሺየስ እንደምታውቁት 1.0 over 1.8 or በቀላሉ 5/9 ማለት ነው። 5/9 x ማለት የሚፈለገው ነው በፋራናይት የሚፈለገው ማለት ነው። እዚህ ጋር x or በቀላሉ ይሄን መጠቀም እንችላለን። እዚህ ጋር 5/9 ታይምስ ዲግሪ ፋራናይት -32 የሚለውን መጠቀም እንችላለን። ኦር ዴሲማሉን ከፈለጋችሁ 1.1/1.8 ማለት ትችላላችሁ። የተሰጠው 100 ዲግሪ ነው። በፋራናይት ፈንታ እናስገባለን -32 ነው። ደን 5/9 ይመጣል ማለት ነው። እዚህ ጋር 5/9 ታይምስ 68 ነው የመጣው። 5/9 ታይምስ 68 ስናባዛት እንደመጣው 38 ዲግሪ ሴንቲግሬድ ይመጣል ማለት ነው። ዲስ ይሄ ምንድናቸው? በዲግሪ ፋራናይት እና በዲግሪ ሴልሺየስ እንዲሁም በዲግሪ ከልቪን መካከል ያለውን ግንኙነት ነው ያየነው። በሚቀጥለው ቪዲዮአችን ስለ ድራይቭድ ፊዚካል ኳንቲቲ ወይም ደግሞ ተወራራሽ ፊዚካላዊ አካላት ምን እንደሆኑ እናየዋለን። በዛሬ ቪዲዮአችን ስለምንድን ነው ያየነው? ስለ ፊዚካል ኳንቲቲ መሰረታዊ ፊዚካላዊ አካላት ምንድናቸው? እነዚህ ሰባቱን ዘረዘርናቸው። ሌንግስ፣ ማስ፣ ታይም፣ ኤሌክትሪካል እያለን ዘረዘር ነው። ዘን ስለ ቴምፕሬቸር አወራን እና ሶስቱ የቴምፕሬቸር ስኬሎችንም አወራንበት። ሴንቲግሬድ፣ በ100 ሴልሺየስ የሚባል በፍሪዚንግ ፖይንት እና በሜልቲንግ ኦር ቦይሊንግ ፖይንት ኦፍ ዋተር 0 to 100 ዲግሪ ሴንቲግሬድ እንደሚሆን ሬንጁን አየን። በተጨማሪም ጋብርኤል ዳንኤል ፈረንሃይት የሚባል እሱም ውሃ ላይ በሰራው በፈረንሃይት ስኬል ከ32 እስከ 212 ስንቀንስ ደግሞ 180 እንደሚመጣ
ከፈርናይት ወደ ሴልሺየስ ኦር ከሴልሺየስ ወደ ፈርናይት ከመጣን ደግሞ 5/9 ኦር 9/5 የሚመጣው ስኬል በቀላሉ ኮንቨርት የምናደርግበት ስኬሎችን ከነ ኤግዛምፕል ስናይ ነበር። በሚቀጥለው ስለ ድራይቭድ ፊዚካል ኳንቲቲ እና ድራይቭድ ዩኒቶችን የምናየው ይሆናል። ባይ